ሰላም እንዴት ሰንብታችኋል ውድ ተመልካቾቻችን? ይህ ብስራት ዩቲዩብ ቻናላችን ነው። ፕሮግራማችን ደግሞ የእግር ኳስ ዳኝነት ምስጢር ነው። እንደ ሁልጊዜም በየሳምንቱ ወደ እናንተ የምናደርሳቸውን ጉዳዮች ይዘን ለዛሬም ወደ እናንተ እንቀርባለን። እንደ ሁሌው የካፍ ኢንስትራክተር ሽፈራው እሸቱ ፕሮግራሙን በማዘጋጀትና በማቅረብ ከኛ ጋር ጥሩ ቆይታን ያደርጋሉ። ፕሮግራሙን እየመራው ከመላያ ስቱዲዮ ባለሙያዎች ጋር ቆይታን ማደርገው አዲስ ማምር ነኝ። አብራችሁን ቆዩ። ኢንስትራክተር እንዴት ሰነበት? ሰላም ነው? ሳምንቶት እንዴት ነበር? ምንም አይልም፣ ጥሩ ነው። ከሳምንት እስከ ሳምንት የእንግሊዝ ፕሪሚየር ሊግ በጣም ልብ አንጠልጣይ ሆኗል። ልክ እንደ ተከታታይ ድራማ በጣም ነው። በጣም መሀል ላይ ያሉ ቡድኖች እኔ ምን አልወርድም አልወጣም ብለው አቅማቸውን የሚተው አይደሉም። እርስ በርስ ሲፋተጉ ከባድ ጨዋታ ነው። በታች ያሉት ደግሞ ላለመውረድ በተለይ ላይ ካሉት ጋራ ሲጫወቱ ያም ወደ ከፍ ያለው ደረጃ ለመሄድ ይሄ ደግሞ ጨርሶ ለመውረድ ስለሆነ ያቺ መውረድ ደግሞ በገንዘብም ታሳጣለች። እንዲሁ ዝም አይደለም። ችላ ለማግኘት ትግሉ በጣም ከባድ ነው። ገንዘብ ብቻም አይመስለኝም። ተጫዋቾችም ወሳኝ የሚባሉ ተጫዋቾችንም እስከማጣት ይለወጣሉ። ወዳለበት ወደ ደህነኛው አቋም ወዳለው ቡድን ይሄዱ ይችላሉ። ስለዚህ ያንን ላለማድረግ በጣም ከፍተኛ ትግል ነው ያለው። ትግሉን ደግሞ የበለጠ ትግል እንዲሆን ያደረገው ደግሞ የዳኝነት አፈጻጸሙ እንደሆነ እያየሁ ነው። እንደው ባለፈውም ብያለሁኝ የዳኝነት አፈጻጸሙ አላስደሰተኝም ከጥቂቶቹ ዳኞች በስተቀር። ከዚህኛው ጥፋት የተሻለ ጥፋት ነው። የጥፋት የተሻለ የሚባል ነገር የለም። ግን ከዚህኛው ጥፋት የባሰ ጥፋት ስታጠፋ ቀጣለሁ የሚል አይነት አቋም ያላቸው ይመስለኛል ሳይ አንዳንድ ጊዜ። ጥፋት ከሆነ ጥፋት ነው፣ የለም ከዚህ የባሰ ሲሆን ከዚህ የባሰ ከሆነ ከመባሱ በፊት ለዚህኛው ጥፋት የሚገባውን ቅጣት መስጠት ያስፈልጋል። ይሄን አልፈሽ ቆይ ለሚብሰው ነው ምቀጣው ለስትሄጂ የሚብሰው ደግሞ ሌላ የሚብስ ከፍተኛ ጥፋት ይዞ ይመጣልና ወደዛ የሚጋብዝ አይነት ዳኝነት ነው ብዙ ያያለውትና እሱ አላስደሰተኝም። ያው እንግዲህ በርካታ ነገሮች ይነሳሉ፣ ጥያቄዎች ይነሳሉ። ግን ደግሞ ሁሌም እንደምንለው ሁሉም ውሳኔዎች ከዳኛው በታች ናቸው። የመጨረሻው ውሳኔ ዳኛ ነው ብለን በዛ እናልፋለን። ከዛ ግን አለፍ ሲል ምናልባት ዳኛው ተሳስቷል ተብሎ ከታሰበ በሚቀርበው ሪፖርት መሰረት የሚወሰድበት እርምጃ ይኖራል። ነገር ግን የጨዋታው የበላይ ደግሞ ዳኛው እንደሆነ ደጋግመን ተናግረናል። ለዛሬ ወደ ያዝነው ጉዳይ ብንገባ መልካም ነው። ጥሩ ነው። እንደው ዳኝነትንም ቀደም ብለው እርስዎ እንደ መንደርደሪያ ያነሱትና በጣም ብዙ ጥያቄ እንዳለቦት በተለይ ከእለት ወደ እለት መሻሻል ሲገባቸው የበለጠ ጥያቄ የሚፈጥሩ ነገሮችን እያስተዋልንበት ነው፣ ችግሮች ጎልቶ እየወጡ ነው ብለዋልና የመጀመሪያው ርዕሰ ጉዳያችን የሚሆነው ዳኝነትን በተመለከተ ይሆንና አንዳንድ ጉዳዮች ላይ ዳኞች ግዴታ በተቀመጠው በሕጉ መሰረት ካርድ መስጠት ይኖርባቸዋል። ካርድ የሚያሰጡ ጉዳዮች አሉ። ነገር ግን በቃል ደረጃ የሚያልፏቸው ሁነቶች ይፈጠራሉና በጨዋታ ላይ እስከምን ድረስ ነው ይሄ መሆን ያለበት? ምክንያቱም ጥቃቅን ናቸው ወይም ያን ያህል ከባድ አይደሉም ተብሎ ስለሚታሰብ ነው። ነገር ግን ከትልቅ እስከ ከባድ ጥፋቶች ሕጉ ላይ ተቀምጧል አይደለ? ያንን በካርድ መታለፍ ከተቻለ ወይም ደግሞ ካርድ መሰጠት ካለበት የግድ ካርድ መሰጠት ነበረበት። አሁን ላይ ግን በቃል እየታለፉ ነው የሚገኘውና ካርድ የሚያሰጥን ጉዳይ በቃል ማስጠንቀቂያ የሚታለፈው እስከምን ድረስ ነው? አንድ ጨዋታ ላይ ይህንን ጉዳይ ብናነሳው ጥሩ ነው። ኢንስትራክተር ጥሩ ነው፣ ቆንጆ ነው። ትልቁ ነገር ለጨዋታው ደህንነት ሲባል የጨዋታው ሕግ ሲወጣ መቆጣጠሪያ መሳሪያዎቹም አብረው ነው የወጡት። ግልጽ ናቸው። መቆጣጠሪያ መሳሪያ ብለን የምንለው ዳኛው የሚይዛቸው ናቸው። ለምን እንደው ዝም ብለን ከላይ ብናይ ከፊሽካው ጀምሮ፣ ምክንያቱም አለ ፊሽካ አይሆንም። ከፊሽካው ጀምሮ ያሉትን መሳሪያዎቹን ስናይ ተጫዋቾቹን ገቨርን የሚያደርጓቸውን ደግሞ መሳሪያዎች እናያለን። እነዚህም እንግዲህ ቢጫና ቀይ ካርዶች ናቸው። ከዚህ ውጭ ያሉት እሱ የሚይዛቸው መሳሪያዎች የራሱ የግል ጨዋታውን የሚመራባቸው ናቸው። እንደ ሰዓት ሊሆን ይችላል፣
ለማስታወሻ ሊሆን ይችላል፣ እስክሪብቶ ሊሆን ይችላል፣ ምልክት ማድረጊያቸው ፍላሾቹ ሊሆኑ ይችላሉ። እንደዚህ ይሄ መሳሪያዎቹ ናቸው እና ግን አትኩረን ከጉዳያችን ጋር አብሮ የሚሄደውን ነገር ስናይ ቢጫና ቀይ ካርድን ወስደን ብቻውን ብናወጣ ከሱ በፊት እሱ በተግባር ላይ ያለም ቢሆን ድሮ ሁላችን እግዚአብሔር ይመስገን ደርሰንበታል በዳኝነት ቢጫና ቀይ ካርድ ከመምጣቱ በፊት በነበሩት አመታት ዳኝነትን ሰራ ነበር ማለት ነው። እና አለ ቢጫና ቀይ ካርድ የምንጠቀመው በቃል ስለነበረ ነው። በምልክትና በቃል ነው። በቃ ሌላ ነገር የለም። ያው ኮስተርተ ያለሽ ወደ ቀይ የሚያመጣ ነገር ላይ ሲኖር በቃ ሌላ ነገር አይደለም የምታረጊ። ያው በእጅሽ ምልክት ነው የምታሳየው ይወጣ እንደማለት ብቻ ሌላ ነገር አታረጊ። ማስጠንቀቂያ ደግሞ እንደ ቢጫ ካርድ እጠቀማለሁ ካልሽ ሄደሽ አስጠንቅቀሽ ነግሬያለሁ ምናምን ብለሽ ነው እንግዲህ ያን ጊዜ የነበረው። ካሁን በኋላ በቀይ ነው ማስወጣት ነው። አዎ ሁለተኛ እኔ እንትን አለልህም ያ እንደምንለው አሁን እዚህ ቢጫ ካርድ ታሳየ አሁን ቢጫ ቀምሳን የሚቀጥለው ያው ቀይ ካርድ ነው ብለሽ ልትሄጂ ትችያለሽ። ይሄ ጨዋታው ራሱ ያውቃል ተጫዋቹ ራሱ። አሁን ግን በዛ ጊዜ ግን እንደዚህ ነገር የለም። ሮጠሽ ትሄጃለሽ። ፈጣን መሆን አለብሽ። ቶሎ ድርጊቱ ያለበት ቦታ ላይ ሄደሽ እያየሁ ነው ያረከውን ነገር አይቻለሁ ብትደግመው ከሜዳ ትወጣለህ ብለሽ ነው የምትሄጂው። በቃ ግን ከዛ በፊት ማስጠንቀቂያ እንዲያለ ከቢጫው በፊት ዝም ብለሽ እንደዛ የምትይው የእሱን ስነ ልቦና ለማስተካከል ነው። አይቻለሁ አሁን የሰራውን ስራ ብትደግም ከጨዋታ ሜዳ አስወጣለሁ ብለሽ ነው የምትሄጂው። አሁን እሱን ነው እያሰበ የሚጫወተው። ይጠነቀቃል። እወጣለሁ በሚል ነው። አንዳንዱ ያው ደፋር ስለሆነ ምንም አያረገኝ ብሎ ያው ወደ ቅድም ካለፍኩት የጥፋት አይነት ከፍ ወዳለ ጥፋት ሲሸጋገር ያው ፊሽካው ያወራል። በነገራችን ላይ ፊሽካው እንዲያወራ ታረጊዋለሽ። የቁጣ ድምጽ እንዲያወጣ ታረጊዋለሽ። ትጠሪዋለሽ፣ ታቆሚዋለሽ፣ ትነግሪዋለሽ። የቢጫ ካርድ ነው በቃ። ይሄን ካልሽ በኋላ ግን የሚቀጥለው ጥፋት አጥፍቶ በዚህ መልክ አናግረዋለሁ ካልሽ አንቺ ያንን ጨዋታ መዳኘት አትችይም። ምክንያቱም ወዲያው እርምጃ መውሰድ አለብሽ። ልታስወጪው መሆን አለበት። ዳኝነቱ ላይ ጥያቄ ይፈጥራል። ወዲያውኑ ማስወጣት አለብሽ። አለዛ አይሆንም። በቃ እንዲሁ ባረገው ቁጥር ብቻ ፊር እያረግሽ ታው እንዳልሽ ጨዋታሽን ትጨርሻለሽ። ያኛውም ቲም ዝም አይልሽማ። ግን ይሄን የሚታዘብ ማን አለ ነው በሰዓቱ? ካርድ ሲኖር የሚታይ ነገር ነው። ዳኛው ግን ሄዶ ከዚህ በኋላ አስወጣሃለሁ ነው ያለው ወይስ ምንድነው ያለው የሚለውን ነገር ዳኛውና ተጫዋቹ ናቸው። ተጫዋቹና ዳኛው ነው። ስለዚህ ነግሬሃለሁ፣ አልተቀበልክም፣ ውጣ፣ ነግሬሃለሁ፣ የመጨረሻ ማስጠንቀቂያ እየሰጠሁ ነው ብለሽው ደግሞ ትሄጃለሽ። ያው ማስጠንቀቂያ ሰጠሽው ማለት ነው። እንደዚህ ነበረ እንጂ ከካርድ ጋራ ግንኙነት አልነበረ። ይሄ የመጣው በእኛ በአበሻ ማለት በኢትዮጵያ አቆጣጠር 1970 ነው 68 ዓመተ ምህረት ነው። እዚህ ያላችሁት አልተወለዳችሁም። 68 ዓመተ ምህረት ላይ ነበር እንግዲህ። እስከ 68 ግን በምንድን ነበረ? እኔ እንግዲህ 62 ነው ዳኝነት የጀመርኩት። 61 ኮርስ ወስጄና ከ62 ጀምሮ እስከ 68 ቢጫና ቀይ ካርድ ባልነበረበት ሁኔታ ነው ያጫወተው። ያ ባህሪና ካርድ ከያዝን በኋላ ደግሞ ካርዱን አሰጣጡን እንዴት ብለሽ እንደምታወሪ ካርዱን ከመስጠትሽ በፊት ከሰጠሽ በኋላ ልሰጪው ስትፈልጊ አነጋገሩ፣ አጻጻፉ ስነ ስርዓት አለው። ዝም ብሎ አይደለምና ያንን ሁሉ አጥንተሽ ነው ወደ ካርድ የምትሄጂው። እንዲህ ሆኖ እያደገ መጣና አሁን እንደ ለሁሉም ነገር እየጠራሽ ካርድ እየቀጣሽ ካርድ ከሚሆን ለምን ቨርባል የሆነ የቃል ማስጠንቀቂያ ሊፈጠር በተለይ እንግዲህ መነሻለሁ በተለይ ግራስ ሩት ለሆኑት ከታች ለሚያድጉት
ወይም በወጣት ደረጃ ላሉ ውድድሮች ሊጠቅም ይችላል። እንዲጫወቱ ያግዛቸዋል። ልጆቹን ቶሎ ብሎ በካርድ ከማባረር ማለት ግን አይጠቅማቸውም። ጨዋታውን ስፖርቱን እንዲወዱት እነሱንም እንዲያሻሽሉ አይረዳም በሚል እቺ የቃል ነገር ትግባ። ትልቆቹም ቲም ላይ ቢሆን አንዳንዱን ነርቨስ በመሆን አንዳንድ ነገር መስራት ሲጀምር ወደ ከፍተኛው ጥፋት ከመሄድ በፊት ዳኛው ሄዶ በቃል ቢያናግረው የበለጠ ጥሩ ነው ከሚል ነው የመጣው። ከቅንነት ነው የመጣው። ምን እያረክ ነው? ራስህንም አልጠበቅ፣ ተጋጣሚንም እየጎዳህ ነው። ያካሄድህ አልጎዳውም እኮ ሲጎዳውማ ያው ወደዛው ጎዳው ብለሽ ነው ወደ ካርድሽ የምትሄጂው። አሁን የሄድከው አካሄድ አንተንም አልጠቀመህም፣ የሚጎዳህ ነው። እሱም ባያመልጥ ኖሮ እንደዚህ አይነት ነገር ሊመጣ ነው። ምን እያረክ ነው? ስለዚህ ጥንቃቄ አድርግ ብሎ በቃል መንገር ወደ ራሱ እንዲመጣ ተጫዋቹን ይረዳዋል ነው መነሻው፣ ይሄ ነው። ስለዚህ ለእያንዳንዱ ግጭት ግን እየሄድክ እየመከርክ ጨዋታውን አጫውት አይልም። ይሄ ጨዋታ ህግ እዚህ ውስጥ አይልም። ለእያንዳንዱ አይልም። ሁኔታዎች ናቸው የሚያግዙሽ። አንዳንዴ አይምሮውን መቆጣጠር ያቅተውና የማይመስል ነገር ሲያረግ ታየዋለሽ። እና ምን እያረክ ነው? ወደ ራስህ ተመለስ እንጂ ብሎ ይሄ እንዴት ነው የሳይኮሎጂ እንደ ሳይኮሎጂ አይነት ትምህርት እንዲሆን ነው የተፈለገው። ማንቂያ ነው እንዳልሽው፣ ማንቂያ ነው። ይሄንን ግን እንደ ህግ ወስደሽ ጥፋት አጠፋ ካልሽ ጥፋት አጥፍቷል፣ ይሄን ያጠፋ ይሄን ንግስ ሰጠዋል ነው የሚለው ህጉ። ስለዚህ ጥፋት ላጠፋ የቃል ምክር ስጡ ግን አይልም። ጥቃቅን ዲፋይንስ ያደረጋቸው እነሱ ቨርባል ዋርኒንግ የሚሉትን ጥቃቅን ለሆኑ እንቅስቃሴዎች በቃል ምክር ለተጫዋቾች መስጠት ይቻላል። ወደ ከፍተኛው ጥፋት እንዳይሄዱ እንዲረዳቸው ነው የሚለው። በቃ በዚህ አንደርስታንዲንግ ነው። ይሄንን ተመርክዞ መስጠት ተጫዋቾች ይታገላሉ። የሚታገሉበት ጊዜ ላይ አንዱን ወይ ጎትቶ ይጥለውና ከለመልባ ይወጣል፣ ወይም ደግሞ አንዱ እንደ ፈረስ ጋልቦት ሊሄድ ይችላል። ይሄ ጥፋት ነው እንጂ ሄደሽ ምክር የምትሰጭበት አይደለም። ምክርማ ከሆነ ያኛው ደግሞ ቡድን ምን ያደርጋል? የዚሁ አይነት ነገር ያደርግና አንቺ የሰጠሽው ምክር ነው የሚጠብቀው። እሱ ላይ ስትደርሺ ካርድ ልታዋጪ ነው። አይሆንም እንደዛና እሱን ለማስታረቅ የመጣ ነገር ነው። ለምሳሌ እንደ ምሳሌ አድርገው የሚያነሱት አለ። ለዚህ ሁለት ምሳሌዎች ይዣለሁ ከዛ ከማስተማሪያ ማኑዋሉ ላይ። አንዱ በመልሱ ሮራ ጊዜ ለምሳሌ መልሱ ሮራ ለመወርወር ኳሱን ይዟል። እዚህ ጋር ነው ያለው። ይሄው ሊወረውር እዚህ አጠገቡ ደግሞ ሌላ ተጫዋች አለ። እዚህ ያው ብዙ ናቸው መቼም ያው በቁጥራቸው ልክ ብዙ ናቸው። ሊወረውር ሲል ይሄ 9 ቁጥር ከመወርወሩ በፊት ኳሱን በእጁ እንደያዘ ይሄ የማደናገሪያ ንግግር ሊናገር ይችላል። ማደናገሪያ ማለት እንዴት ነው? ወርውር እንጂ ወይም አንድ እሱን አይምሮውንም የሚበጠብጠው ትኩረት እንዳያደርግ የሚያደርገው ነገር እሱን እያለ ኳሱን ከእጁ ገና እዚያ አምጥቶ እስከሚወረውርበት ባለው ጊዜ ይህን እየተናገረ እየጮኸ እያስቸግሮት ከሆነ ዳኛው ምን ያደርጋል ይላል? ያንን ጨዋታ ያቆምና ያንን የለፈለፈ ተጫዋች በቃል ምክር ይሰጠዋል። ልክ አይደለም፣ ይሄ መለፍለፍ ተገቢ አይደለም። ለምሳሌ እየተጫወቱ እያሉ ለኔ ስጠኝ ሊል ይችላል። ከዛስ ለሱ ግን አይሰጠውም። እሱ ጓደኛው አይደለም፣ ለማሳሳት ነው። ተዋት እኔ ያለሁኝ ምናምንም ሊለው ይችላል። ይሄ ሁሉ የቃል
የጥፋት ናቸው፣ ጥፋቶች ናቸው። እነዚህን ጥፋቶች ግን ዲስትራክት የሚያደርጉ ጨዋታው ስላዋከበው። ስለዚህ ይሄን ስትሰሚ ጨዋታው ይቆማል። አሁን በዚህ ኬዝ ጨዋታው ይቆምና ይሄን ተጫዋች ልክ አለመሆኑ ይነገረዋል በቃል ደረጃ። ውርወራውን ግን ምን ያደርገዋል? እንደገና እንዲወረወር ያደርገዋል። አልተወረወረማ። ተወሩሮም ከሆነ ሁለት ነገር ነው ያለው። ተወሩሮ ኳሱ ጨዋታ ውስጥ ከገባ በኋላ ይሄን ጩኸት እየጮኸ ባለበት ጊዜ ከሆነ ይሄ ኳስ ይመጣና ልክ ይሄ እየጮኸ በነበረበት ቦታ ላይ ተቀምጦ በሁለተኛ ቅጣት ምት ይቀጣል ተጫዋቹ ማለት ነው። ይሄ ለምን አሁን ጨዋታው ተቋረጠ? በጥፋት በምን ጥፋት? በዚህ በቃል በሚደረግ ረብሻ ማለት በሚደረግ ማዋከብ ምክንያት ጨዋታው ተቋረጠ። እንዳይረጋጋ ለማድረግ አይምሮውን እንትን ለማድረግ አበላሽቶ ነው። ስለዚህ በሁለተኛ ቅጣት ምት ይጀምራል ጨዋታው። አሁን ይሄ አንዱ ምሳሌ ነው። ሁለት ነገር አለው። አንዱ ጨዋታው ወደ ጨዋታ ከመግባቱ በፊት ከሆነ በጣም ወከባው የበዛው ጨዋታውን እዛው ላይ ዳኛው ያቆምና ቆይ ብሎ አስቆሞ ሄዶ ልጁን በማስጠንቀቂያ ማለት በቃል ዋርኒንግ ይሰጠዋል። ተወሩሮ ከሆነና ጨዋታ ውስጥ ገብቶ ከሆነ ኳሱ ግን ጨዋታውን ያቆመዋል። ኳሱ ልክ ጥፋቱ ጠፋበት ቦታ ተደረገበት የሚለፈልፍበት ተጫዋች ላይ ያለበት ቦታ ላይ ይደረግና ሁለተኛ ቅጣት ምት ለአጥፊው ማለት ጥፋቱ ለተደረገበት ተጫዋች ይሰጣል። ያ አንዱ ምሳሌ ነው። ሁለተኛ ምሳሌ አድርጎ የሰጠን በፔናልቲ ጊዜ ነው። ፔናልቲ ይሄው ፔናልቲ ሊመታ ነው። ይሄ ፔናልቲ ሊመታ ነው። 9 ቁጥር እንግዲህ በየቦታቸው እንደቆሙ አድርገን እንወሰዳቸውና ፔናልቲ ሊመታ ነው። ወዳኛውም እዚህ ነው። አሁን 9 ቁጥር አእምሮውን እንዳይረጋጋ ለማድረግ 12 ቁጥር ከዚህ ሆኖ ሊጮህበት ይችላል። ደግሞ አንተ በግራ ሊመታ ነው፣ በቀኝ ሊመታ ነው እንትን ለማለት ነው። ይረብሽሻል። በቃ አእምሮሽ እንዳይረጋጋ ያደርገዋል። በዚህ ጊዜ ጨዋታውን ዝም ብሎ ያቆምና ዳኛው እንዳይመታ ያደርግና ይሄንን አታርግ፣ እየሰራ ያለው ጥፋት ነው፣ አታድርግ ይለዋል። ልክ ቅድም ያንን እንዳለው አይነት። ልጁ ግን እሺ አላለም። በውስጡ ዝም አለና 9 ቁጥር ተንደርድሮ ሊመታ ሲል አሁንም ጩኸቱን ጀምሯል። ዝም ይላል ዳኛው ለጊዜው። ምክንያቱም የ9 ቁጥር ሁኔታ ያያል። ምቱን መቶ ግብ አግብቶ ከሆነ ችግር የለም፣ የሚፈለገው እሱ ስለሆነ አድቫንቴጅ ነው። ምቱ ተመቶ ግን ውጭ የሚወጣ ከሆነ ምቱ እንደገና እንዲመታ ይደረግና ይሄ ተጫዋች ደግሞ ቢጫ ካርድ ነው፣ ጫና ስላሳደረበት። ስለዚህ ልክ የዛው አይነት ሁኔታ በፔናልቲ ጊዜ ቢፈጸም እንዴት መከናወን እንዳለበት ትምህርቱ ላይ ይገኛል። እና ዋናው እንግዲህ የዚህ ሁሉ ያስቀጣል መለፍለፍ፣ ለኔ ስጠኝ፣ ለሱ ስጠው፣ ወደፊት ሲባል ይሄን በመሄድ መንገር ነው፣ የቃል ምክር መስጠት ነው። ተገቢ አይደለም ተው ብሎ ማለት ይቻላል። አንዳንድ ጊዜ ኳስ ሜዳ የኒንጃ የካራምቡላ ቤት ነው የማየው፣ ጨዋታ ያለበት ነው የሚሆነው። ያ እንትን ሜዳ ሁሉ ያወራል፣ እንትኑን ያዘው ያንን በቃ ምንም ጨዋታ አይመስልም። ስለዚህ ይሄንን ቀንሶ ውበቱን እንዲያምር ለማድረግ የቃል ምክር ይግባ፣ ጥሩ ነው። ወደ ሌላው ክፋት ከመሄድ በፊት ይጠብቃቸዋል ተጫዋቾቹን ነው፣ አንድ ስቴፕ ይጠብቀዋል። ግን ኢንስትራክተር እዚህ ጋር የቃል ማስጠንቀቂያን በካርድ ያልፍና ከዛ ደግሞ ጉዳቱን ሄዶ በቃል ለመንገር የተገላቢጦሽ ቢሆንስ ጉዳዩ? አንዳንድ ጊዜ ካርድ መስጠት ባለበት ሁኔታ ላይ
የቃል ማስጠንቀቂያ ይሰጥና በቃል ማስጠንቀቂያ መተላለፍ ያለበትን ጉዳይ ደግሞ ካርድ ይመዛል። እነዚህ አይነት ነገሮች ቦታ ቢቀያየሩስ? እኮ ለምን ይቀያየራሉ ነው አሁን እኮ እዚህ ጋር ዳኛውን እስከምን ድረስ እሱን ነው ጥርጣሬ ውስጥ ይከታል? እንግዲህ አሁን ዳኛውን አሁን ሰሞኑን የምናየው አይነት በዚህ በእንግሊዝ ፕሪሚየር ሊግ እንደው አንዳንዴ አንዳንዶቹም አይቻቸውንም ማላቅ ናቸው። እንግዲህ ጨዋታዎቹ ሁሉንም ጨዋታዎች ባለማየቴ ሊሆን ይችላል ዳኞቹ። አንዳንዶቹም በጣም ፋሚሊየር ነን፣ አንዳንዶቹንም እንዲሁ ገና አዲስ የመጡ አይነት ይመስላሉ እና ምልክት አሰጣጣቸው እንትኑ ሁሉ አይጥመኝም ብቻ ሳይሆን በተጫዋቾቹ በጨዋታው እንቅስቃሴ ላይ ተጽዕኖ አላቸው የነሱ የዳኝነት አሰጣጥ። እንዳልሽው ነው በቃል ምክር መስጠት የሚገባውን አይ ብሎ ቅጣት ምት ቢሰጥ ይችላል። ምንም እንትን አይደለም። ለምን ቅድም ይየሻለሁ ጥፋት ካጠፋ ጥፋቱ በሚጠይቀው መሰረት ነው መቀጣት ያለበት። ወደ ቃል ምክር መሄድ አትችይም። አንዳንዶቹ ደግሞ ጥፋት አጥፍቷል ቅጣት ምት እየሰጠሽው ነው፣ ካርድ ግን አልሰጠሽው። እኔ በሱስ ማማለሁ። ለጥፋት ሁሉ ካርድ አይሰጥም። ምክንያቱም በሶስት ነገር ነው ካርድ የሚሰጠው። አንዱ ኬርለስ ጨዋታ ሲጫወቱ ነው ኬርለስ የሚሆኑበት ነውና ያ ከጥንቃቄ ጉድለት የሚደረግ ጨዋታ ላይ ያው የቃል ምክር ሰጥተሽ ግን ምን ታረጊያለሽ? ጨዋታሽን ታስቀጥያለሽ። እሱን ነው አንዱ የቃል ምክር የሚያስፈልገው። ኬርለስ ነው፣ ራስህን አልጠበቅም፣ እሱንም እየጠበቅ አይደለም፣ ተረጋግተህ ተጫዋት ብሎ ቅጣት ምቱን ብቻ መስጠት ነው። አንዱ ይሄ ነው። ያኛው ግን አሁን ይሄ እንግዲህ የቃል ምክሩንም ሰጠሽ ቅጣት ምትሽንም ሰጠሽ። አሁን ግን ዴሊብሬት የሆነ ጥፋት ካጠፋሽ ሆን ተብሎ የተደረገ ጥፋት ከሆነ ለዛ ሆን ተብሎ ለተደረገ ጥፋት ቅጣት ምትሰጭና ህጉ የሚያዘውን ያን ደግሞ በማረጉ ዲሲፕሊን የሚያስከትልክ በመሆኑ ዴሊብሬት በሆነ ቢጫ ካርድ ትሰጪዋለሽ። እዚህ ላይ ምክር የለውም። እዚህ ላይ ምንም የምናወራው ነገር የለም ከተጫዋቹ ጋር። በቃ ቢጫ ካርድ የሚያሰጥ ጥፋት ፈጽሟል፣ ቢጫ ካርድ ሰጠዋለሁ፣ ቅጣት ምቱን ሰጣለሁ። ቀይ ካርድም ላይ ሲሆን ይሄው ነው፣ ሌላ ነገር የለውም። ምናልባት ሁለተኛ ቢጫ ካርድ ሆኖ አንድ ቀይ ካርድ ስሰጠው ሊያወራ ይችላል ተጫዋቹ። ይሄ እኮ አያሰጥም ነበር ሊልሽ ይችላል። ሁለተኛ ቢጫ ካርድ ከሚያሰጡ ጥፋቶች አንዱን ደግሞ ከተጫወተ ያው ሁለተኛ ቢጫ ካርድ ነው ለሱ። ትንሽ ሊሆን ይችላል፣ ትልቅ ሊሆን ይችላል። ግን የጥፋቱ አይነት ቢጫ ካርድ የሚያሰጥ ከሆነ ግድ ነው። ለምሳሌ ከአንዱ የቆመን ኳስ ወይም መጀመሪያ የሚገባውን ኳስ እንዳይጀመር ጊዜ ማባከን ቢጫ ካርድ ነው ይላል። ልጁ በፊት ቢጫ ካርድ አይቷል በመራገጥ ወይም በሆነ ነገር በቀይ ይወጣል። አሁን ደግሞ እንደገና ልጁ ኳሱን እንዳይጀምር ደግሞ አሁን ጊዜ አባከነ። ምን ያደርጋል ዳኛው? አሁን አይለቀውም፣ ይጠራዋል። ለዚህኛው ቢጫ ካርድ ያሳየውና ሁለተኛ ቢጫ ካርድ ነው በቀይ ካርድ ይለዋል። ልጁ ሊያበድ ይችላል፣ ተመልካች ሊጮህ ይችላል። ይችኛዋ ትንሽና ትልቅ ጉዳይ አይደለም። ቢጫ ካርድ የሚያሰጡትን ጥፋቶች አንዱንም መፈጸም ከፈጸመ ፊት ካረገው ጋር ተደምሮ ቀይ ካርድ ነውና አሁን ህጉ የሚለው አበቃ፣ ማንም አያድነው። ከእንዲህ አንጻር ታይቶ ካልሆነ በስተቀር ለእያንዳንዱ ምክር ለመስጠት ግን ያስቸግራል ለማለት ነው። ጥሩ ኢንስትራክተር፣ ጥቃቅን የሚመስሉን ጉዳዮች ለምን ካርድ ማንመለከትባቸው እንዴት በቃል ይታለፋሉ? ወይም ደግሞ ጥቃቅን ናቸውና ካርድ የሚያሰጡን ቢሆኑ በቃል እንለፋቸው የሚባሉ ጉዳዮች ላይ ግልጽ ያልሆኑ ሀሳቦች ነበሩ። ግልጽ ስላደረጉልን እጅግ እናመሰግናለን። ውድ ተመልካቾቻችንም ግልጽ ሆኖላችኋል ብለን ተስፋ እናደርጋለን። የዛሬን በዚህ ላይ እንቋጭና ለሳምንት ቀጠሮ ይዘን እንሰነባበት። እስከ ሳምንት ቸር ቆዩልን።